እንዴናችሁ? ሁሉ መልካም እግዚአብሔር ይመስገን። ዛሬ ደግሞ እንደዚህ በምስርና በቻሲድ የጋገርኩት ቆንጆ ጤናማ የሆነ የቂጣ አዘገጃጀት ይዤላችሁ መጥቻለሁ። እንዲሁም ይሄን በጎመንና በካሮት የሰራሁት እንግዲህ ጤናማ የሆነ በተለይ ለጾመኞች የሚሆን የምግብ አዘጋጃጀት ነው። ምክንያቱም ትንሽ ኃይል ይሰጣል። ስለዚህ እንግዲህ እናንተም ሰርታችሁ እንድትመገቡት አበረታታችኋለሁ። ከለሩም እንደምታዩት በጣም የሚያምር ከለር ነው። እኔ ወደ ስራ እሄዳለሁ። አመሰግናችኋለሁ። እነዚህን ግብአቶች እንግዲህ በመጠቀም ቀላልና ቆንጆ የሆነ ጤናማ ለሰውነት ተስማሚ የሆነ እንግዲህ የምግብ አሰራር ይዤላችሁ መጥቻለሁ። በተለይ ጾመኞች ቢመገቡት በአሁኑ ሰዓት እጅግ በጣም ተመራጭ ነው። ትንሽ ጉልበት የመስጠት ኃይል አለው። እዚህ ጋር ተልባ እየተፈጨ አለ፣ ቺያ ሲድ የተፈጨ አለኝ። እዚህ ጋር እንደምትመለከቱት ብላክ ፔፐር አለኝ። እዚህ ጋርም ዱቄት፣ ጨው፣ እነዚህን ጎመን፣ ካሮት በመጠቀም እንግዲህ ቶሎ አድርጌ ቆንጆ የምግብ አሰራር ይዤላችሁ ቀርብ ያለው እንድትመለከቱኝ ጋብዛችኋለሁኝ። የቀቀልኩትን ምስርና ይሄን ዱቄት ደባልቄ በምፈልገው መጠን ልክ ትንሽ ወይ ቺያ ሲድ ከተፈለገ ደግሞ ተልባ በመጨመር እንግዲህ አደባልቄ እመለሳለሁ። እኔ ግን አሁን መጠቀም የፈለኩት ቺያ ሲዱን ነው። ተልባ መጠቀም እንችላለን። ትንሽዬ ብላክ ፔፐር ጠብ እናደርግበታለን። እነዚህን ብቻ ማዋሃድ ነው ሶስቱን። ምስሩንና ዱቄቱን ደባልቄ ያለኝ የተወሰነ ጨው ከላይ እንደዚህ አደርጋለሁ። የተፈጨውን ቺያ ሲድ እንግዲህ ከላይ አንድ የሾርባ ማንኪያ ጨምራለሁኝ። ብላክ ፔፐሩንም ከላይ እንደዚህ በምፈልገው መጠን ልክ አደርጋለሁ። ኦሊቭ ኦይል አለኝ፣ እሱን እጠቀማለሁ። ለማያያዝ እንዲመቸን በጣምም ሳናበዛው የተወሰነ ብንጨምር በቂ ነው። ይህንን አደባልቄ እመለሳለሁ። እንደምትመለከቱት ቆንጆ አድርጌ ላላ አድርጌ አብክቼዋለሁ፣ አዋህጄዋለሁ ማለት ነው። ምስሩን እና ትንሽዬ ዱቄት ጨምሬበት እንዳያያዝብኝ ደግሞ ከላይ ዘይት አደረኩበት። ቺያ ሲዱን ጨምሬ ነው እንግዲህ አንድ ላይ ትንሽ ጨው ጨምሬ ያዋሃድኩት። ውሃም አልጨመርኩበትም። በተቀቀለው ምስር በራሱ በደንብ አድርጎ አዋሃደው ማለት ነው። ምስሩ በዛ ይላል፣ ዱቄቱ ግን በጣም ትንሽዬ ነው። እንግዲህ በፈለጋችሁት መጠን ልክ መጠቀም ትችላላችሁ። ይሄንን እንግዲህ እንዴት እንደምሰራ አሳያችኋለሁኝ። እንደ ቂጣ መጋገር ብቻ ነው። እንደዚህ ደቀቅ አድርገን መክተፍ ነው። እንደዚህ ጎረድ አድርገን ቲማቲሙንም ከትፈዋለሁኝ። ሽንኩርቱን በመጥበስ ጀምራለሁኝ። ቀይ ሽንኩርቱን እንደዚህ ጠበስ አድርገዋለሁ። ነጭ ሽንኩርት አለኝ፣ የፈጨሁት ነጭ ሽንኩርት አብሬ ትንሽ ደቂቃ ጠበስ አድርገዋለሁ። ምስር እና በዱቄት የጋገርኩት እንግዲህ ቂጣዬንም እንደዚህ ጠፍጠፍ አድርጌዋለሁኝ። እንደምትመለከቱት እንትን አይሰባበርም፣ በደንብ አድርጎ ይዟል። ስለዚህ መጋገር ይችላል ማለት ነው። ምስርም እንደዚህ ካሮቱን አንድ ላይ ትንሽ ከሽንኩርቱ ጋራ ጠበስ አድርገዋለሁኝ።
ቲማቲሙን እጨምረዋለሁ። ጎረድ ጎረድ አድርጌ ከተፍኩትን አንድ ላይ ትንሽ ጠበስ አድርገዋለሁ። እንደዚህ የምስሩ ቂጣ ከላይ እንደዚህ ጠፈፍ ማለቱን ካወቅን መገልበጥ ነው። እንደምታዩት ከውስጡ ቆንጆ ሆኖ በስሏል። ከላይ ጎመኑን እንግዲህ የከተፍኩትን ጨምረዋለሁ። በደንብ አድርገን ማደባለቅ ነው። ከስር ወደ ላይ ያደረግን ጎመኑን ወደ ውስጥ መጨመር ነው። እስካሁን ምንም አይነት ውሃ አልተጠቀምኩም። ጠበስ አድርገን ስንሰራው ይጣፍጣል ማለት ነው። ከለሩ ምኑ በጣም ነው የሚያምረው። እንግዲህ በጣምም እሳት ሳይገለው ብናወጣው የተሻለ ነው። ትንሽ ግን አብሮ ደግሞ በደንብ ተዋህዶ ጠበስ አደርገዋለሁ ለተወሰነ ደቂቃ ቅመማ ቅመሞችን እስከምጨምር ድረስ። ቅመም እንጨምራለሁ። እኔ ለጊዜው ኮረሪማ ነው የምጨምረው። እንዳያጠቁርብን አነስ ያለ ኮረሪማ ብንጨምር ጥሩ ነው። ውሃውን መጠጥ እስከሚያደርገው ጠበስ እናደርገዋለን። አንድ ላይ አደርገዋለሁኝ። ጎመኑ ራሱ ውሃ ስለሚተፋ ውሃ ባንጨምርበት ጥሩ ነው። ቲማቲሙም ሲጨመር አንድ ላይ ውሃ ስለሆነ በራሱ መጥበስ እንችላለን። ይሄን ሲዝኒንግ ለማጣፈጫ እጠቀማለሁኝ። መጨረሻ ላይ ይሄንን ቃሪያ ጨምራለሁ። የፈረንጆቹን ቃሪያ የምፈልገውን መጠን ልክ ጨው ጨምራለሁ። ደርሷል። ይሄኛው አምሳቱን ጠፋ አድርገን ራሱ በእንፋሎቱ ይሰልላል። ይሄን የመሰለ እንግዲህ ቆንጆ የሆነ ለማንኛውም ለእንጀራም ቢሆን እንደዚህ በቂጣም ለማባላት ቢሆን እንግዲህ ቀለል ባለ መንገድ እንደዚህ መጠቀም እንችላለን። እንዴት ሽታው ደስ እንደሚል የኮረሪማው ሽታ ጠበስ አድርጌ ስለሰራሁት እጅግ በጣም ደስ የሚል ሽታ አለው። እንግዲህ እንድትሞክሩት አበረታታችኋለሁ። ለመጨረሻ የጋገርኩት ይሄን ይመስላል። እንግዲህ በዛ አድርጌ ነው የጋገርኩት ቤተሰብ ስላለኝ። ቆንጆ ሆኖ እንግዲህ ከለሩም ሲያምር እንደዚህ ሆኖ ደርሷል።